ሁል ጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ሥራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተ ክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት እንባል። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ፣ እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል ዕድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከእሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። አማሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ብላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር። በዓለም ላይ የሚያጋድለው ፍቅር የትኛው ነው? ተናገሩ። ለሰው የማይሰጠው ፍቅር የትኛው ነው? አቤት! አሁን እናንተ አሁን እናታችሁ አንድ ሰውዬ መጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው።
ምን ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ። ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድን ናችሁ ማለቱ ነው። ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ፣ እሷም ውዴ ሙሽራዬ የምትለው ለዚያ በዚያ መጠን ስለሚወዳት ነው። እና የምትወደው ይቺ ቤተ እስራኤል ልጅ ወንድሜ በተራሮች ላይ ምን እያለ መጣ ነው የምትለው? ንገሩኝ እንጂ። አቤት እየዘለለ መጣ ትለዋለች። ልጅ ወንድሜ የምትለው ለጊዜው ማንን ነው? እግዚአብሔርን፣ ሶስቱን በአንድነት እግዚአብሔርን በብሉይ ኪዳን ልጅ ወንድሜ ትለዋለች። ልጅ ወንድሜ የምትለው እስራኤል ናት። የት ውስጥ ሆና ነው የምትናገረው? እንዲህ ብላ ባቢሎን ውስጥ ሆና ነው። ሰሎሞን በባቢሎን ሆኖ ነው የሚናገረው የወገኖቹን መከራ። እስራኤል ሙሽሪት እንዲህ ትለዋለች ማንን? እግዚአብሔርን ልጅ ወንድሜ ትለዋለች። ለምንድን ነው ልጅ ወንድሜ የምትለው? ልጅ የምትልበት ምክንያት እግዚአብሔር እሷን ለመርዳት ሽማግሌ አይደለም ማለት ነው። ምን ማለት ነው? ምን ማለቷ ነው? ኃያል ነው ማለት ነው። ልጅ የተባለው ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወሮሮ ያርቃል። ስለዚህ ልጄ ብርቱ ልጅ የምትለው ምክንያት ምንድን ነው? ደካማ አይደለም አምላኬ ማለቷ ነው። እስራኤል አምላኬ ብርቱ ነው። ወጣትን ተነጣጥቆ የተማረኩ ወንድሞቹን ከሽፍታ ነጥቆ እንደሚያወጣው ሁሉ የኔ አምላክ ፈጣሪ እግዚአብሔር ነጥቆ ያወጣኛል፣ ብርቱ ነው ለማለት ልጅ ትለዋለች። ወንድሜ የምትለው ደግሞ ወገኔ ስትለው ነው። እግዚአብሔርን ቅርብ ስታደርገው ወገኔ እግዚአብሔር በተራሮች ላይ መር እያለ እየዘለለ መጣ የምትለው በተራራ ላይ የሚሄድ ሰው ቁልቁለቱ እያገዘው ይፈጥናል ይዘገያል? ነገሩኝ እንጂ። አቤት ይፈጥናል። ኃይሉ ወዴት ነው? ወደ ታች ነው። እየፈጠነን የሚመጣ እግዚአብሔር እኔን ለማውጣት ከባቢሎን እየፈጠነ ይመጣል ማለቷ ነው። ከባቢሎን እኔን ለማውጣት እየፈጠነ ይመጣል። ከላይ አንስቶ የመጣ ሰው ከወደቀባችሁ በጣም ከባድ ነው። እነ ብልጣሶርን የሚያደቅበት ኃይሉ እኔን ደግሞ መንጥቆ የሚያወጣበት ኃይሉ ብርቱ ነው ለማለት ከተራራ እየወዘለለ መጣ አለችው ማለት ነው። ወልድ ሆይ እኔን ልታወጣ ስትመጣ ወንድሜ እግዚአብሔር ወገኔ ማለቷ ነው። ተመሰል አለ ወይጠል ፌቆን መስለህናልኝ አለችው። ፌቆ ፈጣን ነው። ፈጥነህ ባውጣኝ እባክህ፣ ሀገሬ ኢየሩሳሌም ናፍቆኛል፣ ቤተ መቅደሱ ናፈቀኝ፣ በባዕድ ሀገር የጣዖት ጢስ ማሽተት ሰለቸኝ፣ መስዋዕቱን የምሰዋበት ተረፈ መስዋዕቱን የምበላበት መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስ ናፈቀኝ፣ እባክህ ጌታዬ እንደ ፌቆ መር ብለህና ወከመ ወሬዛ ሀየል እንደ ፈጣን እንደ ዋልያ ልጅ ፈጥነና ያ ውሃውን ሊጠጣ እየቸኮለ እንደሚሄደው ውሃ ጥም አይችልም ዋልያ፣ እኔን ለማውጣት እባክህ እየፈጠንክና ብላ ነበር የለመነችው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ልጅ ወንድሜ በተራሮች ላይ እየዘለለ መጣ እንዳለችው ኢትዮጵያን ዛሬ እኮ ባቢሎን አድርገናታል። ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት ነው። የቃሉ ትርጉም ባቢሎን ማለት ራሱ ምንድን ነው? ድብልቅልቅ ነው። አሁን ድብልቅልቁ አልወጣም እንዴ? ድብልቅልቅ ነው። ምንም ነው። በቋንቋ እንደማመጥ፣ በዘራ እንደማመጥ፣ በምንም ድብልቅልቃችን ወጥቷል። የላይኛው የታችኛውን አይሰማ፣ የታችኛው የላይኛውን አይሰማ። ወደ ጎንም መደማመጥ የለም፣ ወደ ላይም መደማመጥ የለም፣ ወደ ታችም መደማመጥ የለም። ልቡንም የሚሰማ የለም፣ ትልቁንም የሚሰማ የለም፣ ታናሹንም የሚሰማ የለም። ምክርም አይሰማም፣ ጩኸትም አይሰማም። አቤት ተብሎ
ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? ሶስት ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛ ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን ባወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት ታላችሁ አሰብሩትም እንዴ ታነሳላችሁ ጉድፋችሁን ማለት ነው። እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ። እጅ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ቀተወው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ከሆነ የሚሰድብ ደግሞ ስቃበት ይል ምንድን ነው ይላል። ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቅ አይደል ብሎት ነው የሚሄደው። አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋል እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና እንደዛ የሚሉት አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና ስለዚህ አልከፋቸውም ማለት ነው አለኝ ብለው ስለሚያስቡ። ስለዚህ አንድ ሰው ያላችሁ ነገር ደንቆሮ አደ ደደብ ምን ያናድዳችኋል ታዲያ? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ነው ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚያ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እንዴ እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድናል። አፋችሁን ከርክሙ በሞት ያፈርሰው። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው ጸልዩለት። አረጋዊ መንፈሳዊም ብሏል ደመሪ ከፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በውስተ ገነት ከመፈያታዊ ዘይማን። ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዘይማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል።